ሰላም ተማሪዎች እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። ዛሬ ግሎባል ቻፕተር 4ን ባለፈው በፓርት 1 ጀምረን ነበር። ዛሬ በፓርት 2 ተመልሰናል። ግሎባላይዜሽን ኤንድ ሪጂናሊዝም የሚለውን በፓርት 1 ለማየት ሞክረን ነበረ። እንግዲህ የዩቲዩብ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ቪዲዮን አይታችሁ ጨርሱ ላይክ እንዲሁም ሼር ማድረጋችሁ እንዳትረሱ እንላለን። ፕላስ ደግሞ ቪዲዮችን ስታዩ ቪፒኤን እያበራችሁ እንድትተባበሩ እንላለን። እንግዲህ በፓርት 1 ግሎባላይዜሽን ምን የሚለው ስለ ግሎባላይዜሽን ዲፋይን ለማድረግ ሞክረን ነበረ። ግሎባላይዜሽን ማለት ምን ማለት እንደሆነ እንግዲህ ግሎባላይዜሽን በብዙ መልኩ ካራክተራይዝ ሊደረግ እንደሚችል ዲፋይን ለማድረግ ሞክረናል። በማህበራዊ ዘርፍ፣ ፖለቲካዊ ዘርፍ ዲፋይን አድርገን ነበረ። ዛሬ እንግዲህ ዘ ግሎባላይዜሽን ዲቤት የሚለውን ነው የምንጀምረው። እንግዲህ ግሎባላይዜሽን ኢዝ ኤ ኮንቲኒየስ ኢሹ ኢን አን ኢንተርናሽናል ሪሌሽን። ግሎባላይዜሽን ወይም ይሄ ዓለም ወደ አንድ መንደር የመምጣቷ ሁኔታ ምን አይነት እንትን ነው? ኢሹ ነው። ኮንቲኒየስ የሆነ ኢሹ ነው ማለት በአንድ ጀንበር የሚሆን አይነት ነገር አይደለም። በየጊዜው እንትን እያለ የምታይ የተሻሻለ የሚል አይነት ግንኙነት ነው ማለት ነው። there has been intense debate as to the direction, nature and effect of globalization on state። እንግዲህ ይሄ ግሎባላይዜሽን በእያንዳንዱ ሀገሮች ላይ የሚያመጣው የሆነ የራሱ ነው ተጽዕኖ አለው እና የራሱ የሆነ ውጤት አለውና ፕላስ ደግሞ ይሄ ግሎባላይዜሽን ምን አይነት ዳይሬክሽን ይኖረዋል፣ ኔቸሩ ምን አይነት ነው፣ እንዲሁም በስቶች ላይ ምን አይነት ኢፌክት አለው፣ በሀገራቶች ላይ ምን አይነት ኢፌክት አለው የሚለው ነገር በጣም አከራካሪና በጣም ብዙ ሀሳቦችን የሚያስነሳ ጉዳይ ነው ማለት ነው። in this regard there are three perspectives። ስለዚህ ግሎባላይዜሽን በምን መልኩ ዲፋይን ይደረግ ማለት ተጽዕኖ አለው የሚለው ነገር ላይ ሶስት አይነት ዲቤቶች አሉ በዋነኝነት። የመጀመሪያው ዘ ሃይፐር ግሎባሊስት ነው፣ ሁለተኛው ዘ ስኬፕቲክስ ነው፣ ሶስተኛው ደግሞ ዘ ትራንስፎርሜሽናሊስት ነው። ኦኬ ዘ ሃይፐር ግሎባሊስት ይላሉ። እንግዲህ ሃይፐር ግሎባሊስት believe that globalization is a powerful and transformative force that is fundamentally reshaping the world። ግሎባላይዜሽን የሚባለው ነገር በእነሱ እምነት ማለት ነው በጣም ፓወርፉል የሆነ እንዲሁም ደግሞ በጣም ኃይል ያለው ዓለምን ሪሼፕ እያደረገ ዓለም ያላትን ቅርጽ እየለወጠ የመጣ ያለ ነገር ነው ብለው ነው የሚያምኑት ማለት ነው። they argue that nation state are becoming less important as economic, social and cultural interaction increasingly translate national border። እንግዲህ ይሄ ዓለም አቀፍ የሆኑ ከኢኮኖሚ ጋር በተያያዙ እንዲሁም ከማህበራዊ ጋር ከባህል ጋር የተያያዙ ነገራቶች ያለ ገደብ ሰዎችን ያስተሳሰሩና ሰዎችን ያቆራኙ መጡበት ጊዜ ናሽናል ቦርደር ጥቅም ማይኖርበት ጊዜ ላይ ይደርሳል። ድንበር የሚባለው ነገር ጥቅም ማይኖርበት ጊዜ ላይ ይደርሳል። እንዲሁም መንግስት የሚባለው ነገርም ልክ እንደዛው ማለት ነው። ህዝቦች በዓለም አቀፍ ደረጃ በቃ እርስ በርሳቸው በተለያየ መንገድ እየተቆራኙ ሲመጡ መንግስት የሚባለው ነገር ያህል ጥቅም አይኖርም። ሌስ ፓወርፉል ይሆን ይመጣል። ሊኖር ይችላል ግን ሌስ ፓወርፉል ይሆናል። እንዲሁም ነው ቦርደር የሚባለው ነገር እንደዛው። ለምሳሌ አንድ ሰው ኢትዮጵያ ውስጥ ቁጭ ብሎ ቻይና ውስጥ ያለ ምርትን መግዛት ከቻለ ምንም ቦርደር አይገድበውም ማለት ነው። መንግስትም ያና ለንግዱ አስፈላጊ አይደለም ማለት ነው። እንግዲህ ቢሊፍ አላቸው ዋና እምነቶቻቸው ምንድነው? የመጀመሪያው ዲክላይን ኦፍ ዘ ኔሽን ስቴት ዲክላይን እያደረገ ይመጣል ነው የሚሉት። ይሄ ሀገረ መንግስት የሚባለው ነገር እየወደቀ ይመጣል ግሎባላይዜሽን በጣም እየተስፋፋ በሄደ ቁጥር ብለው ያምናሉ ማለት ነው። ሃይፐር ግሎባሊስትስ ቢሊቭ ዛት ግሎባላይዜሽን ኢዝ eroding the power and authority of nation state as economic activity and social interaction become increasingly global። እንግዲህ በዓለም አቀፍ ደረጃ ይሄ ኢኮኖሚ ሁኔታ እንዲሁም ደግሞ የማህበረሰቦች መቆራኘት የማህበረሰቦች አንድ መሆን እየተስፋፋና እየጨመረ በሄደው ቁጥር የመንግስትን ፓወር ወይም የስቴትን ፓወር ምን እያደረገው የሚመጣው ኤሮድ እየሸረሸረው ነው የሚመጣው ማለት ነው ብለው ያምናሉ። አንደኛ እምነታቸው ይሄ ነው። ሁለተኛ ደግሞ ቦርደርለስ ወርልድ፣ ይሄ ድንበር የለሽ ዓለም ይፈጠራል ነው። በሀገራት መካከል ያለ ድንበር አለና ያ ድንበር ይጣፋል ነው። they envision a future where national borders are less relevant and where people, goods and capital can move freely across the globe። ስለዚህ ወደፊት የናሽናል ግሎባላይዜሽን የሚለው ነገር እየሰፋ ቢሄድ ቁጥር በሀገራቶች መካከል ያለው ቦርደር ወይም ድንበር ሌስ ሪሌቫንት ነው፣ ያናል አስፈላጊ የሆነ ነገር አይደለም። በቃ የዓለም ህዝቦች በሚተሳሰሩበት መንገድ ትስስራቸው በኢኮኖሚም ዘርፍ በማህበራዊ ዘርፍም በሌሎች ዘርፎችም በጣም እየተጠናከረ በሄደ ቁጥር በሀገራችን መካከል ያለው ድንበር ያናል ጥቅም አይኖርም። እቃዎች ከቦርደር ውጪ ሊጓጓዙ ይችላሉ፣ ያለ ቦርደር ሊጓጓዙ ይችላሉ። የተለያዩ ነገሮች በነፃነት በዓለም ደረጃ ሊንሸራሸሩ ይችላሉና ይሄ ድንበር የምንለው ነገር ግሎባላይዜሽን እየሰፋ በሄደ ቁጥር
ቦርደርለስ ወርልድ ይፈጠራል ብለው ነው የሚያምኑት። ሁለተኛው ዘ ስኬፕቲክስ የሚባሉ ናቸው። they believe that the world economy is not integrated as hyper globalist claim and that nation state remain primary actor in international affairs። እነዚህ ስኬፕቲክስ የምንላቸው የሃይፐር ግሎባሊስትን ሐሳብ የማይቀበሉና እነዚህ ሃይፐር ግሎባሊስቶች እንደሚሉት ሀገራቶች ኢንተግሬትድ ሆነዋል ብሎ ዓለም ኢንተግሬትድ ወይም የዓለም ኢኮኖሚ ተቆራኝቷል ብሎ አያምኑም ማለት ነው። ከዛ ይልቅ ሪጂናሊዝምን ነው እነዚህ ስኬፕቲክሶች ክሌም የሚያደርጉት ማለት ነው። እና እነዚህ ኔሽን ስቴት የምንላቸው ሀገር መንግስት ወይም የአንድ ሀገር መንግስት ፕራይሜሪ አክተር ኢንተርናሽናል አፌር በዓለም አቀፍ ጉዳዮች ላይ በቃ ዋነኛ ተዋናይ የሚባለው እሱ ነው ብለው ነው የሚያምኑት እንጂ ሃይፐር ግሎባሊስቶች እንደሚሉት የኔሽን ስቴት ፓወር እየወደቀ ነው ብለው አያምኑም ማለት ነው። እንግዲህ ከቢልፋቸው ምንድነው የመጀመሪያው ሊሚትድ ኢንተግሬሽን ነው። Skeptics argue that the world economy is not truly globalized and that most economic activity still takes place which within normal borders or regional blocks። እንግዲህ እነዚህ ስኬፕቲክሶች የመጀመሪያ እምነታቸው ወይም ከቢልፋቸው ምንድነው ሊሚትድ ኢንተግሬሽን ነው። ኢንተግሬሽኑ ወይም ይሄ ውህደቱ የሚባለው ነገር ሊሚትድ ነው። ዓለም አቀፍ ደረጃ እንደ ዓለም ሁሉም የዓለም ሀገራቶች ኢንተግሬት ሆነዋል ብለው አያምኑም ማለት ነው። ምንድነው የሚያስቡት እነሱ ዓለም ላይ ያለው የዓለም ኢኮኖሚ ስርዓት ትሩሊ እንትን የሆነ አይደለም፣ ኢንተግሬት የሆነ አይደለም በዓለም አቀፍ ደረጃ ማለት ነው። ከዛ ይልቅ በቦርደር የተከፋፈለ ነው። ለምሳሌ አውሮፓ አካባቢ ያሉ ሀገራቶች የተወሰኑ 1 3 4 ሀገራቶች እነሱ ይዋሃዳሉ ማለት እነሱ በደንብ በኢኮኖሚ ደረጃ በደንብ እንትን ብለዋል። በአፍሪካ ያሉ ለምሳሌ በኢጋድ ስር ያሉ ሀገራቶች ሊሆኑ ይችላሉ። በአፍሪካ ዩኒየን ውስጥ ያሉ ሀገራቶች ሊሆኑ ይችላሉ። እንደዚህ ነው እንጂ በዓለም አቀፍ ደረጃ ሁሉም ከመቶ ምናምን በላይ ሀገራቶች ያሉና እነሱ በሁሉም ተዋህደዋል ማለት አይቻልም። ስለዚህ ግሎባላይዜሽን አለ ብለው አያምኑም። ያ ግሎባላይዜሽን በዓለም አቀፍ ደረጃ ሳይሆን ያለው በሪጂናል ውስጥ ነው ያለው ብለው ነው የሚያምኑት። ሁለተኛው ላይ ያለው ኮንሰፕት ሪጂናላይዜሽን የሚለው ማለት ነው። ሪጂናላይዜሽን ነው እንጂ ኖት ግሎባላይዜሽን ይላል። ግሎባላይዜሽን አይደለም ብለው ነው የሚያምኑት ማለት ነው። they contain that the world economy is becoming more regionalized። የዓለም ኢኮኖሚ ግሎባላይዝድ ከመሆን ይልቅ ሪጂናላይዝድ እየሆነ የመጣው ዊዝን ትሬድ በንግድ ሊሆን ይችላል፣ በኢንቨስትመንት ሊሆን ይችላል፣ በስፔሲፊክ በሆኑ ሪጂኖች ላይ ምን እንደሆነ የመጣው ሪጂናላይዝድ እየሆነ የመጣው ግሎባላይዝድ ከመሆን ይልቅ ማለት ነው። ሌላው ስቴት ፓወር ፐርሲስት ነው። ስኬፕቲክስ emphasize the continued importance of nation state in regulating economic activity, controlling border and shaping international relations። እንግዲህ ይሄ ግሎባላይዜሽን አለ ብለው ባያምኑም እንኳን ሪጂናላይዜሽን ነው አለ ብለው ቢያምኑም የስቴት ፓወርም የሀገራቶች ፓወር አሁንም በጣም አስፈላጊና የመጀመሪያው ኃይል ያለው አካል ነው። ይሄ ኢንተርናሽናል ሪሌሽኖችን ለማካሄድ ኮንትሮሊንግ ቦርደሮችን ለመቆጣጠር ድንበር መቆጣጠር ላይ እንዲሁም የኢኮኖሚ አክቲቪቲዎችን ላይ ሬጉሌት ለማድረግ ስቴት አሁንም ስልጣን አላት፣ ከፍተኛ ስልጣን ያላት ስቴት ናት ብለው ያምናሉ ማለት ነው እነዚህ ስኬፕቲክስ የምንላቸው ማለት ነው። ስለዚህ የስኬፕቲክስ የምንላቸው ሐሳባቸው ምንድነው? ከሃይፐር ግሎባሊስት በጣም ተቃራኒ ናቸው። ሃይፐር ግሎባሊስት ይሄ ግሎባላይዜሽን የምንለው ሐሳብ በዓለም አቀፍ ደረጃ እየተስፋፋ የሄደ እንዲሁም ድንበሮችን እያጠፋ እቃዎች በነፃነት ከአንድ ሀገር ወደ ሌላ ሀገር እየተዘዋወሩ በህዝቦች መካከል ያለው የባህል የኢኮኖሚ ሌሎች ዘርፎችንም በጣም እያቆራኘ ይሄድ እንዲሁም መንግስት ፓወር እየተሸረሸረ ያለበት ሁኔታ አለ ብለው ያምናሉ ማለት ነው። ነገር ግን እነዚህ ስኬፕቲክሶችም ከነሱ በተቃራኒ ነው የሚያምኑት። ይሄ ግሎባላይዜሽን የሚባል ነገር ሳይሆን ሪጂናላይዜሽን ያለው ሀገራቶች ኢንተርኮኔክት እየሆኑ ያሉት በዓለም አቀፍ ደረጃ ሳይሆን ዊዝን ስፔሲፊክ ሪጅን ነው። አውሮፓ ውስጥ ያሉ በአውሮፓ ውስጥ ባሉ ተወሰኑ አካባቢዎች ላይ፣ አፍሪካ ውስጥ ባሉ እንደዛ፣ ኤዥያ ውስጥ ያሉትም እንደዛ ኢንተግሬት እየሆኑ ያሉት ብለው ነው የሚያምኑት ማለት ነው። እና የስቴት ፓወርም በጣም አስፈላጊ ነው፣ ስቴት አሁንም ዋነኛ አክተር ነች ብለው ያምናሉ ስኬፕቲክስ የምንላቸው ማለት ነው። for that matter skeptics argue that there is no free flow of goods, resources and technology and finance at the global level. Instead we have regional based globalization። ስለዚህ በስኬፕቲክሶች አስተሳሰብ መሰረት በዓለም አቀፍ ደረጃ እቃዎች በነፃነት ሊጓጓዙ አይችሉም። አንድ ሀብት ከአንድ አካባቢ ወደ ሌላ አካባቢ በነፃ ሊጓጓዝ አይችልም ማለት ነው። ለምን? ግሎባላይዜሽን የሚባል ነገር ስለሌለ፣ ሪጂናል ቤዝድ የሆነ ግሎባላይዜሽን ስላለ እቃዎች ከአንድ ቦርደር ወደ ሌላ ቦርደር ፍሪሊ ሙቭ ማድረግ አይችሉም ማለት ነው። ሪሶርስም ቴክኖሎጂዎችም አንዱ ጋር የተፈጠረው ቴክኖሎጂ ወደ ሌላ ሀገር ቴክኖሎጂ በቀላሉ ሊጓጓዝ በቀላሉ ሼር ሊደረግ አይችልም ማለት ነው። In this regard, it has become evident that the Western region is more integrated and globalized than the other part of the world, such as Africa and Asia። እንግዲህ ስኬፕቲክሶች በዚህ ሐሳባቸው ላይ
በዚህ እምነታቸው ላይ የሚያቀርቡት ኤግዛምፕል ምንድነው? ኤቪደንሳቸው ምንድነው? ለምሳሌ ይሄ የምዕራቡን ዓለም ብናይ ከሌሎች ከአፍሪካና ከሌሎች ከኤዥያ ሀገራቶች በተለየ ሞር ኢንተግሬትድ እና ግሎባላይዝድ የሆነ ሪጅን ነው። ስለዚህ እነሱ አሁን ዌስተርን ብቻ ሪጅን እንትን ከሆነ ግሎባላይዝድ የሆነ አካባቢ ከሆነ ሌላው ደግሞ ግሎባላይዝድ ያልሆነ አካባቢ ከሆነ ወይም ደግሞ ዌስተርን ብቻ ኢንተግሬትድ ከሆነ ከሌላው ዓለም አንፃር ስናየው ማለት ነው። ሌላው ዓለም ደግሞ ምንም ኢንተግሬትድ ካልሆነ ሪጂናል ቤዝድ የሆነ ግሎባላይዜሽን ያለን ማለት ነው። እዛ ሪጅን ብቻ ነው ኢንተግሬሽን ያለው ማለት ነው። The skeptics thus do not believe that globalization would help to narrow the economic and technological gap. This is still prevailing between the global north developing countries and the global south or developing countries. ስለዚህ እነዚህ ስኬፕቲክሶች ሌላው የማያምኑበት ነገር ምንድነው? ግሎባላይዜሽን ይሄ በምዕራቡ ዓለም ግሎባል ኖርዝ እና ባደጉ ሀገራቶችና እያደጉ ባሉ ሀገራት መካከል ያለውን የኢኮኖሚ ልዩነትን ያጠባል የሚል እምነት የላቸውም ወይም ሐሳብ የላቸውም። ይሄ ግሎባላይዜሽን በሰፋ ቁጥር እንደውም የኢኮኖሚ ልዩነት እየሰፋ ነው የሚሄደው። ለምን? ይሄ ግሎባላይዜሽን ሪጂናል ቤዝድ ስለሆነ ሞር ኢንተግሬትድ እየሆኑ ያሉት ዲቨሎፐር ካንትሪዎች ናቸው። ስለዚህ እነሱ ኢኮኖሚ በጣም እያደገ ይሄዳል። እነዚህ ግሎባል ሳውዝ ነው የምንላቸው ዲቨሎፒንግ ካንትሪ ነው የምንላቸው ኢንተግሬትድ አልሆኑም። በዛ ላይ ደግሞ የኑሮ ችግር አለባቸው። ስለዚህ የነሱ ኢኮኖሚ እየወረደ ይሄዳል ማለት ነው። ስለዚህ ስኬፕቲክሶች የግሎባላይዜሽን ባደጉ ሀገራቶችና በታዳጊ ሀገራቶች መካከል ያለውን የኢኮኖሚ ልዩነት ያጠባል የሚል እምነት የላቸው ማለት ነው። ኦኬ ለዛሬ እዚህ ጋር እናቆማለን። ቀጣይ በፓርት 3 ዘ ትራንስፎርሜሽናሊስት የሚለውን የነሱን ሐሳብ የምንቀጥል ይሆናል። እንግዲህ ዩቲዩብ ቻናሉን ሰብስክራይብ ማድረጋችሁ እንዳረሱ፣ እንዲሁ ቪዲዮውን አይታችሁ ከወዳችሁት ላይክ ሼር ማድረጋችሁ እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።